ዓለም ሁሉ እየፈለጋት ነው። ሀያላን ሀገራት ቢሊዮን ዶላሮችን መድበውላታል። ሳይንቲስቶች ግን ለሺህ ዓመታት ቆመውባታል። ታቦተ ጽዮን በእውነት አክሱም ውስጥ አለች ወይስ ለፍጻሜው ዘመን ተደብቃ ትውልዱን እየጠበቀች ነው? ዛሬ በሰበስቲዩብ ማንም ደፍሮ ያልተናገረውን የፍጻሜ ዘመን ትንቢትና የታቦቷን ምስጢር እንፈታለን። ለመስማት ዝግጁ ነው። መጽሐፍ ቅዱስ ታቦቱ በሰማይ ትታያለች ይላል። እስራኤላውያን ግን ሶስተኛው ቤተ መቅደስ ለመገንባት አይናቸውን አክሱም ላይ ጥለዋል። ታቦተ ጽዮን ከአክሱም የምትመጣበት ቀን የዓለም ፍጻሜ መጀመሪያ ነው። ይህ ቪዲዮ ተራ ታሪክ አይደለም፣ የነፍሳችንና የሀገራችን መጨረሻ ዕጣ ፈንታ እንጂ። እስከ መጨረሻው ካልተመለከታችሁት ብዙ ነገር ያመልጣቸዋል። በዓለማችን ላይ ካሉ ታላላቅ እንቆቅልሾች መካከል አንዱና ዋነኛው የታቦተ ጽዮን ጉዳይ ነው። በሺዎች የሚቆጠሩ የታሪክ ተመራማሪዎች፣ አርኪኦሎጂስቶችና ጸሐፊዎች ታቦተ ጽዮን የት ገባች በሚለው ጥያቄ ላይ ለዘመናት ተከራክረዋል። ብዙዎች ፍለጋቸውን እስራኤል ውስጥ ቢያደርጉም መልሱ ግን ያለው እዛው ከኢትዮጵያ ምድር አክሱም ምድር ላይ ነው። ዛሬ በሰበስቲዩብ ታቦተ ጽዮንን ከሰለሞን ቤተ መቅደስ እስከ አክሱም ያደረገችውን ጉዞ፣ ስለ ሚስጥራዊ ጠባቂና ሳይንቲስቶች ስለሚሰነዝሩት አስገራሚ መላምቶች እንቃኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ከዛሬ 3000 ዓመት በፊት ነው። የኢትዮጵያ ንግሥት ማክዳ ወይም ደግሞ ንግሥተ ሳባ ንጉሥ ሰለሞንን ጥበብ ለመስማት ወደ ኢየሩሳሌም ተጓዘች። በዚያን ቀን ልጇ ቀዳማዊ ምኒልክን ጸነሰች። ምኒልክ ጎልማሳ ሲሆን አባቱን ሰለሞንን ለመጠየቅ ወደ ኢየሩሳሌም አቀና። ምኒልክ ወደ አገሩ ሲመለስ የእስራኤል መኳንንት በበኩር ልጆቻቸው አብረውት መጡ። እነሱም የታቦተ ጽዮንን መውጣት አውቀው ይዘዋት እንደመጡ ድርሳናት ያስረዳሉ። ይህ ታላቅ ቅርስ መጀመሪያ በኤርትራ በኩል አልፎ ወደ ጣና ቂርቆስ ደሴት ለ8 ዓመታት ከቆየ በኋላ በአጼ ባቢን ዘመን ወደ አክሱም መጣ። ምስጢራዊው ጠባቂና ጥበቃው በአሁኑ ሰዓት በቅድስት ማርያም ደብረ ጽዮን ካቴድራል አጠገብ ባለችው አነስተኛ ጸሎት ቤት ውስጥ ትገኛለች። ነገር ግን አንድም ሰው የሀገር መሪም ይሁን የሃይማኖት አባት ወደ ውስጥ ገብቶ ታቦቱን የማየት መብት የለውም። ታቦቱን ማየት የሚችለው እጨጌ ወይም ደግሞ የጽዮን ጠባቂው ብቻ ነው። ይህ ጠባቂ አንዴ ከተመረጠ በኋላ ከቤተ መቅደሱ ግቢ ሳይወጣ ከሰው ጋር ሳይገናኝና ሌላ ተተኪ እስኪመረጥለት ድረስ ዕድሜ ልኩን እዚያው ይኖራል። ይህ ጽኑ ጥበቃ ነው ታቦቱን ለዘመናት ሚስጥር አድርጎ ያቆየው። የሳይንቲስቶችና የተመራማሪዎች እይታ ብዙ የውጭ ተመራማሪዎች ታቦቱ አክሱም ውስጥ መኖሩን ይጠራጠራሉ። ሆኖም እንደ ግራሃም ሃኒኮክ ያሉ ታዋቂ ጸሐፊዎች ታቦቱ ኢትዮጵያ ውስጥ መሆኑን ያረጋገጡ ጠንካራ ማስረጃዎችን አቅርበዋል። አንዳንዶቹ ደግሞ የታቦቱ ጠባቂዎች አይናቸው ላይ የሚመጣውን ሞራ በታቦቱ ውስጥ ካለው ልዩ ኃይል ጋር ወይም ደግሞ ጨረር ጋር ያያይዙታል። ምንም እንኳን ቤተ ክርስቲያኒቷ ይህንን ባታረጋግጥም ነገሩ ግን ለዓለም ትልቅ እንቆቅልሽ ሆኖ ቀጥሏል። ታቦተ ጽዮን ለኢትዮጵያ ሃይማኖት መገለጫ ብቻ ሳትሆን የታሪክና የሉዓላዊነት ምልክት ናት። ከ3000 ዓመታት በላይ በምስጢር የተጠበቀው ይህ ቅርጽም ዛሬም ድረስ የዓለምን ልብ መሳቡን ቀጥሏል። እናንተስ ተመልካቾቻችን የታቦተ ጽዮን ምስጢር ምንድን ነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። የታቦቱ አክሱም ከመግባቱ በፊት የት ነበር ለሚለው ጥያቄ ምላሽ የሚሰጥ ክፍል። የጠፉ 800 ዓመታት ታቦቱ አክሱም ከመግባቱ በፊት የት ነበር ለሚለው ጥያቄ የሚሰጥ ክፍል። ታቦተ ጽዮን ከኢየሩሳሌም እንደወጣች በቀጥታ አክሱም አልገባችም። ይልቁንም ለ800 ዓመታት ያህል በታላቁ የጣና ሐይቅ ላይ በምትገኘው ጣና ቂርቆስ ደሴት እንደቆየች ይነገራል። በዚያ መስዋዕት ይሰውባቸው የነበሩ የድንጋይ መሰዊያዎች ዛሬም ድረስ በምስክርነት ቆመዋል። ታቦቱ ወደ አክሱም የተጓዘው በአጼ ባቢን ዘመን መሆኑን የታሪክ ድርሳናት ያረጋግጣሉ። ይህ ረጅም ጉዞ ታቦቱ በኢትዮጵያ ምድር የነበረውን ጥንታዊ ታሪክ ያሳየናል። ታቦተ ጽዮንና የአድዋ ድል። በ1888 ዓ.ም ኢትዮጵያውያን የአውሮፓን ወራሪ ኃይል በአድዋ ሲያሸንፉ በጦር ሜዳው ላይ የታቦተ ጽዮን ስም በከፍተኛ ሁኔታ ይነሳ ነበር። ዳግማዊ አጼ ሚኒሊክና እቴጌ ጣይቱ ወደ ጦር ግንባር ሲዘምቱ የታቦተ ጽዮንን ምትክ ወይም ደግሞ ታቦት ይዘው እንደነበር ይነገራል። ይህ ለወታደሩ ከፍተኛ ወኔና መንፈሳዊ ጥንካሬ ሰጥቷል። ታቦተ ጽዮን ለኢትዮጵያ ሃይማኖት ብቻ ሳይሆን የአይበገሬነትና የነጻነትን ምልክት ነው። የጠባቂው አስገራሚ ሕይወት። ስለ ጠባቂው ወይም ደግሞ የገዳሙ ጠባቂ የማይሰሙ እውነታዎች። ስለ ታቦተ ጽዮን ጠባቂ ሲነገር አንድ የሚገርም እውነታ አለ። ጠባቂው አንዴ ኃላፊነቱን ከተረከበ በኋላ እስከ ሕይወቱ ፍጻሜ ድረስ ከቅጥሩ አይወጣም። ከቤተሰቦቹ ጋር አይገናኝም። ሌላው ቀርቶ ፀሐይንም ለማየት የሚታደለው አልፎ አልፎ ነው። ይህ ሰው የዓለምን ግርግር ትቶ ራሱን ለጸሎትና ለጥበቃ የሰጠ ታላቅ መነኩሴ ነው። ብዙዎች ጠባቂው በታቦቱ ብርሃን የተነሳ አይኑ ይጠፋል ያሉ። ይህ እውነት ይሁን ወሬ፣ የጠባቂውን ሕይወት ግን ከታቦቱ ሚስጥር ጋር የተቆራኘ ነው። ታቦቱና ሰማያዊው እሳት።
በጥንታዊ ድርሳናትና በአሁኑ ዘመን ተመራማሪዎች መካከል ያለው ልዩነትን የሚዳስስ። ታቦተ ጽዮን ተራ ድንጋይ ጽላት አይደለችም። በመጽሐፍ ቅዱስና በሌሎች የጥንት መጻሕፍት ላይ ታቦቱ የማይቀርብ ብርሃንና እሳት እንደሚወጣው ተጽፏል። በአክሱም ያሉ አንዳንድ የዓይን ምስክሮች በዓመት አንድ ጊዜ በታቦቱ በዓል ወቅት በቤተ መቅደሱ ላይ ልዩ ብርሃን እንደሚታይ ይናገራሉ። ይህ ለሃይማኖታውያን መለኮታዊ ኃይል ሲሆን፣ ለአንዳንዶች ሳይንቲስቶች ደግሞ ከፍተኛ የኤሌክትሪክ መግነጢሳዊ ኃይል ነው። እውነቱ ግን አሁንም በዛች ትንሽ ህንፃ ውስጥ ታፍኖ ይገኛል። ሞሶሎኒና የታቦቱ ፍለጋ። በታሪክ ማህደር ተደብቆ የቆየ አጓጊ መረጃ። በ1928 የፋሺስት ጣሊያን ወረራ ወቅት በቤኔቶ ሞሶሎኒ ወደ ኢትዮጵያ ወታደሮቹን የላከው ለግዛት ማስፋፋት ብቻ አልነበረም። ሞሶሎኒ ስለ ታቦተ ጽዮን ሚስጥራዊ ኃይልም ሰምቶ ነበር። የጣሊያን ጦር አክሱም በገባ ጊዜ ታቦቱን ለማግኘት ከፍተኛ ጥረት ቢደረግም ካህናቱ ግን አስቀድሞ ታቦቱን ደብቀውት እንደነበር ይነገራል። ይህ የታሪክ ምዕራፍ ታቦቱ ለኢትዮጵያ ነጻነት ያለውን ትልቅ ዋጋ ያሳያል። የታቦቱ 7 ማዕተቦች። ታቦቱ አሁን ያለበት ቦታ ቢፈርስ ወይም ደግሞ ቢዘረፍ ምን ሊፈጠር ይችላል? የቤተ ክርስቲያን አባቶች እንደሚሉት ታቦቱ ያለ ጠባቂው ፈቃድ ሊነካ አይችልም። የነካውም ሰው በታቦቱ ኃይል እንደሚቀጸፍ ያምናሉ። ይህን የሚነካው ቅዱስነት ነው። ታቦቱ ያለ አጥርና ያለ ዘመናዊ መሳሪያ ለሺህ ዓመታት ጠብቆ ያቆየው ይላሉ። ታቦቱና የሰማያዊው ብርሃን ምስጢር። በአክሱም ምድር በዓመት አንድ ጊዜ ይታያል ስለሚባለው ክስተት የሚዳስስ በአክሱም ከተማ የሚኖሩ ጥንታዊ የዓይን ምስክሮችን አንድ የሚያስገርም ታሪክ አላቸው። በየዓመቱ ህዳር 21 ቀን የአክሱም ጽዮን በዓል በሚከበርበት ዋዜማ ከታቦቱ ማረፊያ ህንፃ በላይ ልዩ የሆነች ሰማያዊ ብርሃን ወደ ሰማይ ሲሰቀል ይታያል ይላሉ። ይህ ብርሃን ተራ ብርሃን ሳይሆን የታቦቱ መለኮታዊ ኃይል መገለጫ እንደሆነ ምዕመናን ያምናሉ። ሳይንቲስቶች ግን ይህ ክስተት የከባቢ አየርና የመግነጢሳዊ መስክ ጋር ለማያያዝ ቢሞክሩም እስካሁን ግን እርግጠኛ መልስ ሊሰጡ አልቻሉም። ታቦተ ጽዮንና የፍጻሜው ዘመን ትንቢት። ብዙ የሃይማኖት ምሁራን እንደሚሉት ታቦቱ ለዓለም ግልጽ ሆኖ በሚታይበት አንድ ቀን አለ። እሱም የመጨረሻው ዘመን ነው። እስከዚያ ድረስ ግን ኢትዮጵያ ታቦቱን ለዓለም እንዳይታይ አድርጋ እንድትጠብቅ በፈጣሪ የታዘዘች የቃል ኪዳን ምድር ናት ይባላል። ይህ ትልቅ ኃላፊነት ኢትዮጵያ በዓለም ካርታ ላይ ልዩ ስፍራ እንዲኖራት አድርጓታል። የጠባቂው የመካተት ምስጢር። ይህ ሂደት እጅግ ጥብቅና ምስጢራዊ ነው። ጠባቂው ከመሞቱ በፊት መንፈሳዊ ብቃት ያለውና ሕይወቱን ለጽዮን አሳልፎ የሚሰጥ ተተኪ በታላላቅ አባቶች ይመረጣል። አንዴ ከተመረጠ በኋላ ወደ ቤቱ ተመልሶ ደህና ሁኑ ለማለት እንኳን አይፈቅድለትም። ከዓለም ተለይቶ ከታቦቱ ጋር ብቻ የሚኖር ምስጢራዊው ሰው ዛሬ ምን እያየ ይሆን? የታቦቱ መሰወርና የትንቢቱ መጀመሪያ። በመጽሐፍ ቅዱስም ሆነ በሌሎች የጥንት ድርሳናት ታቦተ ጽዮን ከሰለሞን ቤተ መቅደስ የጠፋችው በትንቢት እንደሆነ ይነገራል። በተለይ በነቢዩ ኤርምያስ መጽሐፍ ላይ ታቦቱ ለረጅም ዘመን እንደማይታወስና እንደማይፈልግ ተጽፏል። በዚያ ዘመን ዳግመኛ የእግዚአብሔርን ቃል ኪዳን ታቦት አይሉም፣ ወደ ልብም አይመጣም፣ አያስቡትም፣ አይፈልጉትም ይላል ኤርምያስ ምዕራፍ 3 ቁጥር 16። ይህ ጥቅስ ታቦቱ ለዓለም ዓይን ተሰውሮ በሚበት ዘመን የሚያመለክት ሲሆን ኢትዮጵያ ውስጥ መሸሸጉ የትንቢቱ አካል ተደርጎ ይወሰዳል። ታቦቱን እንደ ፍጻሜው ዘመን ምልክት። ብዙ የሃይማኖት ተመራማሪዎች ታቦተ ጽዮን ዳግመኛ ለዓለም የምትገለጠው በሰው ልጆች ታሪክ የመጨረሻ ምዕራፍ ላይ እንደሆነ ያምናሉ። የመገለጥ ትንቢት። ታቦቷ አሁን ያለችበት የአክሱም ጽዮን ቅጥር ጥላ ላይ በይፋ ለዓለም የምትታይበት ቀን የዓለም ፍጻሜ ሲቃረብ ነው የሚል እምነት አለ። የሄኖክ መጽሐፍና መቃብያን። በአንዳንድ የአውልድ መጽሐፍት ላይ ነቢዩ ኤርምያስ ታቦቱን በደብረ ናባው ዋሻ ውስጥ እንደቀበረውና እግዚአብሔር ሕዝቡን እስከሚሰበስብበት ጊዜ ድረስ ቦታው አይታወቅም ማለቱ ይነገራል። እግዚአብሔር ኢትዮጵያውያን ሊቃውንት ግን ይህን መሰብሰብ በኢትዮጵያ ምድር የተፈጸመና ታቦቱም እዚህ መኖሩን እንደ ትልቅ በረከት ይቆጥሩታል። የዮሐንስ ራእይና ሰማያዊቷ ታቦት። በአዲስ ኪዳን ፍጻሜ ትንቢት ውስጥ ታቦቷ በሰማይ ስትገለጥ እንደምትታይ ተጽፏል። በሰማይም ያለው እግዚአብሔር መቅደስ ተከፈተ፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት በመቅደሱ ታየ ይላል የዮሐንስ ራእይ ምዕራፍ 11 ቁጥር 19። ይህ ጥቅስ በምድር ላይ ያለችውን ታቦተ ጽዮንን የሰማያዊቷ ምሳሌ መሆኗን በዘመኑ መጨረሻ ላይ መለኮታዊ ምስጢር ለሰው ልጅ ሁሉ ግልጽ እንደሚሆን ያሳያል። ኢትዮጵያን እንደ ቃል ኪዳን ጠባቂ። ኢትዮጵያ ታቦተ ጽዮንን ለሺህ ዓመታት ደብቃ መቆየቷን ለፍጻሜው ዘመን ትልቅ ትርጉም አለው ተብሎ ይታመናል። መሸሸጊያዋ። ዓለም በጦርነትና በግርግር በሚታወክበት ጊዜ ታቦቱ በአክሱም በሰላም መቆየቱ ኢትዮጵያ የታሪክ ማህደር ሆና እንድትቀጥል አድርጓታል። ትንቢታዊው ጥበቃ። ታቦቱ ከኢትዮጵያ ወጥቶ ወደ እስራኤል ከተመለሰ የዓለም ፍጻሜ ደርሷል የሚሉ ወገኖች አሉ። በተለይም በኢየሩሳሌም
ሶስተኛው ቤተ መቅደስን ለመገንባት የሚፈልጉ ወገኖች ታቦቱን አጥብቀው ይፈልጉታል። ሶስተኛው ቤተ መቅደስና ታቦቱን ፍለጋ። ይህ ነጥብ በወቅታዊ የዓለም ፖለቲካና በትንቢት መካከል ያለውን ቁርኝነት ያሳያል። በእስራኤል የሚገኙ አንዳንድ አይሁዳውያን በኢየሩሳሌም ሶስተኛውን ቤተ መቅደስ ለመገንባት ዝግጅታቸውን ጨርሰዋል። ነገር ግን አንድ የቀራቸው ነገር ቢኖር ታቦተ ጽዮንን ማግኘት ነው። ብዙዎች ታቦቱ በአክሱም መኖሩን ስለሚያምኑ በድብቅም ሆነ በይፋ ታቦቱን ወደ እስራኤል ለመውሰድ የሚደረጉ ሙከራዎችን ለፍጻሜው ዘመን ትልቅ ምልክት ተደርገው ይወሰዳሉ። ታቦቱ ከአክሱም መውጣት ማለት ለዓለም ትልቅ መለወጥ መጀመሪያ ይሆናል ተብሎ ይታመናል። ታቦቱና የሄኖክ ትንቢት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠብቆ የቆየው የሄኖክ መጽሐፍ ወይም ደግሞ ቡክ ኦፍ ሄኖክ እና የታቦቱ ምስጢር። የሄኖክ መጽሐፍ ስለ ፍጻሜው ዘመንና ስለ ሰማያዊ ምስጢራት በይፋ ይተነትናል። ይህ መጽሐፍ በዓለም ሙሉ ተጠብቆ የተገኘው በኢትዮጵያ ብቻ መሆኑ ኢትዮጵያ የታቦተ ጽዮንና የሌሎች ምስጢራት ማከማቻ እንድትሆን የተመረጠች ቅዱስ ደሴት መሆኗን ያሳያል ይላሉ ሊቃውንት። በዘመን መጨረሻ ላይም እነዚህ ተሰውሮ የቆዩ መጻሕፍትና ታቦተ ጽዮን በአንድ ላይ ተገላልጠው ለዓለም ምስክር ይሆናሉ የሚል ትንቢታዊ እይታ አለ። የታቦቱ ኃይል በታላቁ መከራ ወቅት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ተጠብቆ የቆየው የሄኖክ መጽሐፍ እና የታቦቱ ምስጢር። የሄኖክ መጽሐፍ ስለ ፍጻሜው ዘመንና ስለ ሰማያዊ ምስጢራት በስፋት ይተነትናል። ይህ መጽሐፍ በዓለም ላይ ሙሉ በሙሉ ተጠብቆ የተገኘው በኢትዮጵያ ብቻ መሆኑ ኢትዮጵያ የታቦተ ጽዮንንና የሌሎች ምስጢራት ማከማቻ እንድትሆን የተመረጠች ቅዱስ ደሴት መሆኗን ያሳያል ይላሉ ሊቃውንት። በመጨረሻው ዘመን እነዚህ ተሰውሮ የቆዩ መጻሕፍትና ታቦተ ጽዮን በአንድ ላይ ተገላልጠው ለዓለም ምስክር ይሆናሉ የሚሉ ትንቢታዊ እይታዎችም አሉ። የታቦቱ ኃይል በታላቁ መከራ ወቅት። በፍጻሜው ዘመን ስለሚመጣው ታላቅ መከራና ታቦቱ ለምዕመናን ስላላት ሚና የሚዳስስ አንዳንድ የሃይማኖት አባቶች እንደሚሉት በዓለም ላይ አስከፊ የመከራ ዘመን ሲመጣ ታቦተ ጽዮን ለምዕመናን የመጽናኛና የጥበቃ ምልክት ሆናለች። ታቦቷ ተሰውራ የቆየችው ለክፉ ቀን እንደሆነና በዚያን ጊዜ ግን ተአምራዊ በሆነ መንገድ ኃይሏን እንደምትገልጥ ይታመናል። ይህ ለሰበስቲው ተመልካቾች ትልቅ ተስፋና ጥንካሬ የሚሰጥ የታሪክ ክፍል ነው። ታቦተ ጽዮን ለዓለም እንቆቅልሽ፣ ለኢትዮጵያ ግን የቃል ኪዳን ማረፊያ ናት። ትንቢቱ እንደሚለው ሁሉም ነገር በጊዜ ይገለጣል። እስከዚያው ግን ምስጢሩ በአክሱም ቅጥሮች ውስጥ ተቆልፎ ይቆያል። እናንተስ የታቦቱ መገለጥ ለዓለም ምን ይዞ ይመጣል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በሚቀጥለው ምስጢራዊ ጉዟችን እስከምንገናኝ ሰላም ለሀገራችን፣ ሰላም ለሕዝባችን። ሰበስቲዩም ሰብስክራይብ በማድረግ የቤተሰባችን አባል መሆኑን አይርሱ። ቸር ያቆየን።